ሲሲሊያዊው ከማሪዮ ፑዞ። ሚካኤል ከእንጨት ከተሰራው ከፓሌርሞ ወደብ ላይ ሆኖ ወደ አሜሪካ ለመጓዝ የምትዘጋጀውን መርከብ ባሻገር ቆሞ ተመለከተ። ከአባቱ በደረሰው አዲስ ትዕዛዝ መሰረት ባይቀር ኖሮ ከመንገደኞቹ አንዱ በሆነ ነበር። ከበታቹ ትንሽ ጀልባ ላይ ላሉት ሰዎች እጁን እያወዛወዘ ሰላምታ ሰጣቸው። ሰዎቹ ባለፉት ዓመታት በጥበቃቸው ስር ያቆዩትና አሁንም ወደቡ ድረስ ያመጡት ናቸው። ትንሿ ጀልባ ነጩን የባህር ውሃ እየሰነጠቀች ወደ ትልቋ ጀልባ ስትጓዝ፣ በላዩ የነበሩት ሰዎችም የሰላምታውን አጸፋ በመመለስ ከዓይን እስኪሰወሩ ድረስ እጃቸውን አወዛወዙ። ወደቡ ከሌላ መርከብ ዕቃ በሚያራግፉትና ወደ ትላልቅ መርከብ ቦታዎች ዕቃዎችን በሚጭኑ ሰፋፊ ቀዳዳ ቱታ በለበሱ ጉስቁል ሰራተኞች የተሞላ ነበር። ሰዎቹ የደካከሙና ደቃቆች ሲሆኑ ፊታቸውንም በደንብ በማያሳይ ባርኔጣ የከለሉና ከጣሊያኖች ይልቅ አረቦች የሚመስሉ ነበሩ። በመካከላቸው ሚካኤል ከዶን ክሮቼ ማሎ ጋር ከመገናኘቱ በፊት ምንም አይነት አደጋ እንዳይደርስበት የሚጠብቁ አዳዲስ ዘቦችም አሉ። ዶን ክሮቼ ማሎ የውጭ ጋዜጠኞች ማፊያ እያሉ ከሚጠሯቸው አንዱ ቢሆንም እዚህ ሲሲሊ ውስጥ ግን ካፖ ዲ ካፒ ወይም ደግሞ የወዳጆች ወዳጆች በመባል ይታወቃል። ማፊያ የሚለው ቃል በስህተት እንኳን ከአንድ ሲሲሊያዊ አፍ ሲወጣ አይሰማም። ህዝቡ ዶን ክሮቼ ማሎን ብፁዕ እያለ ነው የሚጠራው። ሚካኤል ሲሲሊ ውስጥ ባሳለፈው 2 የስደት ዓመታት ስለ ዶን ክሮቼ ማሎ ብዙ ሰምቷል። በአንዳንድ ታሪኮች እጅግ ከመገረሙ የተነሳ እንደዚህ አይነት ሰው ይኖራል ብሎ ለማመን አዳግቶታል። ነገር ግን ከአባቱ በደረሰው አዲስ ትዕዛዝ መሰረት በዛሬው ዕለት ከዶን ክሮቼ ጋር የምሳ ግብዣ ይኖረዋል። ሁለቱ በመተባበርም ሲሲሊ ውስጥ ለሚገኘው ሳልቫቶሬ ጂሊያኖ ለተባለ ታላቅ ሽፍታ የማምለጫ መንገድ ይቀይሳሉ። ሚካኤል ሳልቫቶሬ ጂሊያኖን ሳይዝ ሲሲሊ መልቀቅ እንደማይኖርበት አባቱ አስታውቆታል። ከወደቡ ማለቂያ 50 ሜትር ባልበለጠ ርቀት ጠባብ በሆነች መንገድ ላይ አንድ ግዙፍ ጥቁር መኪና ቆሞ አጠገቡም 3 ሰዎች ቆመዋል። ሚካኤል ወደ እነርሱም እያዘገመ ሲጋራውን ለኮሰና ከተማዋን ሊቃኝ ቆም አለ። ፓሌርሞ በእሳተ ገሞራ ፍንዳታ በተፈጠረ ረባዳማ መሬት ላይ ተቆርቁራ በ3 ጎኗ በተራሮች የተከበበችና በአንደኛው ጎኗም ወደ ሜዲትራሊያን የሚያስወጣ የባህር በር ያላት ከተማ ነች። ወርቅማ ጨረር በፈነጠቀው የሲሲሊ ቀትር ፀሐይ ደምቃለች። ለምዕተ ዓመታት በምድሪቱ የደረሰውን የደም መፋሰስ የምታሳይ ይመስላል። መሬቷ ቀይ ጸዳል ለብሳለች። የእብነ በረድ አመዶች ያሏቸው የግሪክ ቤተ መቅደሶች እንደ ሸረሪት ድር ተወሳስበው የተሰሩ የመስጊድ ሰገነቶችና በርቀት ከተራራው በታች ወራሪዎችን ለመከላከል የተገነቡ የሮማን ግንቦች ይታያሉ። ሁሉም ከክርስቶስ ልደት በፊት ሲሲሊን በጭካኔ ረግጠው ይገዙ በነበሩ ሰራዊቶች የተገነቡ ናቸው። ረጃጅም ተራሮች ከተማዋን ከበዋት ይታያሉ። ከበላያቸው ቁጥር ስፍር የሌላቸው ቀይ ጭልፊቶች ጥርት ባለው ሰማይ ላይ ያንዣብባሉ። ሚካኤል ወደ 3ቱ ሰዎች ያዘግም ጀመረ። እየተጠጋቸው በመጣ ቁጥር እንግዳ ለመቀበል እንደሚሽቆጠቆጡ ሰዎች ፈገግ አሉ። 3ቱም የሚካኤልን ታሪክ በሚገባ ያውቃሉ። በአሜሪካ የሚኖረው የታላቁ የዶን ክሪዮኔ ልጅ መሆኑን አባቱም ከአሜሪካ አልፎ ተርፎ እዚህ ሲሲሊ ውስጥ ሳይቀር ኃይል እንዳላቸው፣ ሚካኤልም የአባቱ ጠላት የነበረውን ሰው ሲገድል በኒውዮርክ ከፍተኛ የፖሊስ መኮንን የነበረም ሰው አብሮ በመግደሉ ለ2 ዓመታት በሲሲሊ ስደት ላይ እንደቆየና አሁን ግን አባቱ ለነገሩ እልባት ስላበጁለት ወደ አሜሪካ ተመልሶ የቤተሰቡ አስተዳዳሪ እንደሚሆን ያውቃሉ። እየቀረበባቸው ሲመጣ በሚገባ አስተዋሉት። ፈጣን እርምጃው፣ ጠንቃቃነቱና የፊቱ በአንድ በኩል መሰርጎድ ስቃይና አደጋን ችሎ ያሳለፈ ሰው መሆኑን ይመሰክራሉ። በግልጽ እንደሚታየው ግርማ ሞገስ ያለው ሰው ነው። ሚካኤል የወደቡን ጠርዝ ጨርሶ ሲወርድ
ቀድሞው ሰላምታ ያቀረቡለት በቅባት የተጨማለቀ ቆብ እስከ ግንባራቸው ያጠለቁትና ቁርጭምጭሚታቸው የሚደርስ ጥቁርና ነጭ ኮሌታቸው የሲቪሊን ቀይ አቧራ የጠጣ የቅስና ቀሚስ ያጠለቁት የዶን ክሮቼ ማሎ ወንድም አባ ቤንጃሚኖ ማሎ ነበሩ። አይናፋርና ሃይማኖተኛ ቢሆኑም በንስሐ መልክ የተነገራቸውን ሚስጥር ሳይቀር ለወንድማቸው ይነግራሉ እየተባለ ይታማሉ። አባ ቤንጃሚኖ በፈገግታ የታጀበ ሰላምታ ሲያቀርቡ፣ ሚካኤልም እንደ ነፍሰ ገዳይ ሳይኮፋተር በጨዋ ደንብ አጸፋውን በመመለሱ ዘና አሉ። ሁለተኛውም ሰው ትሁት መስሎ ለመታየት ቢሞክርም ከልቡ እንዳልሆነ ግን ያስታውቃል። ሰውየው የመላው ሲሲሊ የደህንነት ፖሊስ አዛዥና ኢንስፔክተር ሲሆን ፍሬዴሪክ ቪላርዲ ይባላል። ምንም ፈገግታ የማይታይበት መጣጣ ሰው ሲሆን በመንግስት ደሞዝ ከሚተዳደር ሰው አቅም በላይ የሆነ ምርጥ ልብስ ለብሷል። ቀዝቃዛ ሰማያዊ አይኖቹ የጥንታውያኑን የሮማን ወራሪዎች ዝርያ እንዳለበት ያስታውቃሉ። በእርግጥም ቪላርዲ ሲሲሊም ውስጥ እድሉን ሊሞክር ለሚችልና ከፍተኛ የፖሊስ መኮንን ገለው ለመጣ ሰው ፍቅር ሊኖረው አይችልም። የእጅ ሰላምታውም ጠበቅ ያለው ለዚህ ነበር። የመጨረሻው ከሁለቱ ረዘምና ገዘፍ ያለው ሰው ነው። ሚካኤልን ፍቅር በተሞላበት አይን እየተመለከተ አቀፈው። ከዚያም ወደ ኋላው መለስ ብሎ በእጁ ክንዶቹን በመያዝ ለጥቂት ጊዜ ትክ ብሎ ካየው በኋላ ስቲፋን አንዶሊን ይባላለሁ። እኔና አባትህ ዘመዳሞች ነን። ኮርሊዮኔ ውስጥም አብረን ያደግነው። አንተንም በልጅነትህ አሜሪካን ሀገር አይቼህ ነበር። ለመሆኑ ታስታውሰኛለህ? ሲል ጠየቀው። ሚካኤል ቀስ በቀስ አስታወሰው። ስቲፋን አንዶሊኒ ሲሲሊ ውስጥ አልፎ አልፎ ብቻ ከሚገኙ ጥቂት ባለቀይ ፀጉሮች አንዱ ነው። በመሆኑም ይሁዲ ቀይ ፀጉር አለው ብለው በሚያምኑት ሲሲሊያውያን ዘንድ ደንበኛ መለያ ሆኗል። ገጽታውም ቢሆን የሚረሳ አልነበረም። ያልተስተካከለው አፉ፣ በደም የተነከረ ስጋ የሚመስሉት ወፈፍራም ከንፈሮቹ፣ ከአፍንጫው ቀዳዳ ወጥተው የሚታዩት ፀጉሮችና ሰርግ አይኖቹ እየሳለቀ ሳለ እንኳን ነፍሰ ገዳይ ያስመስሉታል። ሚካኤል የቄሱ እህት መገኘትና ከጉዳዩ ጋር ያላቸውን ተዛምዶ ቢገባውም የኢንስፔክተሩ መገኘት ግን ደንቆታል። አንዶሊኒ የሚካኤል ዘመድ እንደመሆኑ የኢንስፔክተሩን የስልጣን ገደብ በጥንቃቄ ሲያስረዳው ሚካኤል ገነገነ። ኢንስፔክተር ቬላርዲ ከጁሊያኖ አዳኞች ቀንደኛው ሆኖ ሳለ እዚህ ምን ያደርጋል? ኢንስፔክተሩና አንዶሊኒ እንደማይዋደዱ በግልጽ ያስታውቃሉ። አስተያየትና አኳኋናቸውም ከግድያ የሚፈላለጉ ሰዎችን አይነት ነበር። ሹፌሩ በሩን ከከፈተላቸው በኋላ ሚካኤልና አንዶሊኒ አባ ቤንጃሚኖን ከመካከላቸው በማድረግ ከኋላ ሲቀመጡ ኢንስፔክተሩ ከሹፌሩ ጎን ተቀመጠ። ግዙፉ መኪና በፓሌርሞ አውራ ጎዳናዎች ላይ እንደ ዘንዶው እየተጣጠፈ ይጓዝ ጀመር። በየመንገዱ ዳር የስፖኝ ካቴድራሎች፣ ግዙፍ የሆኑ በግሪክ ቅጥ የተሰሩ መኖሪያ ህንፃዎች፣ ነጭ ሰማያዊና ቢጫ ቀለም የተቀቡ የግል መኖሪያ ቤቶች ይታያሉ። ቤቶቹ በረንዳዎች ያሏቸውና በአበቦች ያጌጡ ሲሆኑ በየመንገዱ ዳርና ዳር በየበረንዳዎች ላይ በተጠንቀቅ ቆመው የሚታዩት የጣሊያን ብሔራዊ ፖሊሶች ምክንያት ግን ድምቀት መስጠት ተስኗቸዋል። መኪናው ከየገጠሩ ምርታቸውን ጭነው የመጡ ገበሬዎች በሚነግዱት ጋሪዎች መካከል ሲታይ ገዝፎ ይገኛል። ጋሪዎቹ በሚያማምሩ ደማቅ ስዕሎች ያሸበረቁ ናቸው። ብዙዎቹ የማዕረግ ቆብ ያጠለቁና የነገስታትን ዘውዶች የደፉ ጥንታዊ የሲሲሊ ጀግኖችን ምስሎች ይዘዋል። በጥቂቶቹ ጋሪዎቹ ላይ ግን እጅጌ አልባ ሸሚዝና ከጥጥ የተሰራ ሱሪ የለበሰ መልከ መልካም ወጣት ጠመንጃውን እንዳነገተና ሽጉጡንም እንደታጠቀ ይታያል። ከስዕሉ ግርጌም ጁሊያኖ የሚል ጽሑፍ አለ። ሚካኤል ሲሲሊ በቆየበት ጊዜ ስለ ጁሊያኖ ብዙ ሰምቷል። ባለቤቱ አፖሎኒያ እንኳን ዘወትር ከመተኛቷ በፊት
ለጁሊያኖ ደህንነት እንደምትጸልይ ነግራው ነበር። የአገሬው ሕዝብም እጅግ እንደሚወደውና እንደሚያከብረውም ያውቃል። ጁሊያኖ መልከ መልካም እና ዕድሜው በሃያዎቹ ውስጥ የሚገኝ ሲሆን በየጊዜው በመንግስት የሚላኩበትንም ሰራዊቶች ድል እየመታ የዘረፈውንም ንብረት በብዛት ለድሆች የሚያከፋፍልና በሱ ስር የሚተዳደሩ ሽፍቶችም ሴቶችንና ቀሳውስት እንዲተናኮሉ የማይፈቅድ ነው። ከሃዲ ወይም ደግሞ ወሬ አቀባይ የሆነ ሰው ሲገድልም እንኳን መጀመሪያ ከወዲያኛው ዓለም ጋር እርቀ ሰላሙን እንዲያደርግ ለጸሎቱ ጊዜ ሰጥቶት እንደሆነ ይነገርለታል። ሰፊውን ጎዳና ጨርሰው ወደ ጠባቡ ሲታጠፉ ሚካኤል በመጀመሪያው መስመር ላይ በትልቁ ጁሊያኖ የሚል ጽሑፍ ያለበት ትልቅ ፖስተር በጨረፍታ ታየ። አባ ቤንጃሚኖ በመስኮቱ አሾልቀው ይመለከቱ ኖሮ ሚካኤል የተመለከተውን እንዳዩ ያየኸው ከጁሊያኖ አዋጆች አንዱን ነው። ከተማዋ እንደዚህ ብትጠበቅም ማታ ማታ ፓሌርሞን የሚቆጣጠራት እሱ ነው አሉ። አዋጁ የሚለው ምንድን ነው? አለ። የፓሌርሞ ሕዝብ በትራም እንዲጠቀም የሚፈቅድ ነው አሉ አባ ቤንጃሚኖ። ሚካኤል እየፈገገ የሚፈቅድ የስርዓት አልበኛ ሰው ፈቃድ በማለት ጠየቀ። ጠርዝ ላይ የነበረው እስጢፋንም ስቆ ካርቢኔሪዎች በትራምፕ ይጓጓዙ ስለነበር በፈንጂ መታቸው። መጀመሪያ ህዝቡ እንዳይገለገልበት ግን ማስጠንቀቂያ ሰጥቶ ነበር። አዋጁ ሁለተኛ ትራም እንደማይፈነዳ የሚገልጽ ነው ሲል መለሰ። ጁሊያኖ ግን ትራም ሙሉ ፖሊሶችን በፈንጂ ያጋያል እንዴ ሲል ጠየቀ ሚካኤል። ኢንስፔክተር ቫሌርዲ ወደኋላ ዞሮ ሰማያዊ አይኖቹን ሚካኤል ላይ እንዳፈጠጠ ምክንያቱማ ሮም የታወቀ ወንጀለኛ ከሆነ ልጃቸው ጋር የተመሳጠሩትን እናትና አባቱን ስላልረሳቸው ነበር አለ። እንዲፈቱ ያደረገው የኔ ወንድም ዶን ክሮቼ ነበር አሉ አባ ቤንጃሚኖ በታላቅ ኩራት። ወንድሜ በሮም ባለስልጣኖች ተግባር በጣም ተናዶ ነበር። ሚካኤል በልቡ የክርስቶስ ያለ አለ። ዶን ክሮቼ በሮም ባለስልጣኖች አዝኖ ነበር። በማፊያ ውስጥ ምን ያህል ኃይል አለ? ምን ያህል ኃይል አለውና ነው ከሮም ባለስልጣኖች ጋር የሚጋጨው? ይህን አሰበ። መኪናው ሮዝ ቀለም ካለውና መግቢያው እንደ ቤተ መቅደስ በር በግማሹ ክብ ሆኖ ከበላዩ በአረንጓዴ ጨርቅ ላይ ሆቴል ኡምቤርቶ የሚል ጽሑፍ ካለበት ረጅምና የሚያምር ህንፃ ፊት ለፊት ቆመ። በሩ ላይ ወርቃማ ቁልፍ ያለው መለያ የለበሱ ሁለት ዘቦች ቆመዋል። ሚካኤል በእነዚህ ማራኪ ትርኢቶች አልተዘናጋም። ልምድ ባለው አይኑ ሆቴሉ ፊት ለፊት ያለውን መንገድ ቃኘው። በግምት 10 የሚሆኑ ዘቦች ጥንድ ጥንድ ሆነው ይንጎራደዳሉ። ሽፋን ሰጪዎች ናቸው። የተከፈቱት ጃኬቶቻቸው በወገባቸው ዙሪያ የታጠቋቸውን መሳሪያዎች በግልጽ ያሳያሉ። ሲጋራ ከሚያጨሱት ሁለት ሽፋን ሰጪዎች ኢንስፔክተር ቬላርዲ እና ሌሎችን ችላ በማለት ሚካኤልን ከመኪናው እንደወረደ መንገዱን ዘግተው ከግር ጥፍሩ እስከ ራስ ፀጉሩ ገመገሙት። ቡድኑ የሆቴሉን በራፍ እንዳቋረጠ ዘቡ በሩን ከኋላ ቆለፈባቸው። ከውስጥ የነበሩትን ሌሎች 4 ዘቦች በጠባብ ኮሪደር እየመሯቸው ባለ 2 ተከፋች ትልቅ የባሉጥ በር ፊት ለፊት ሲደርሱ ከፍ ያለ መቀመጫ ላይ ተቀምጦ የነበረው ሰው ከኪሱ የመዳብ ቁልፍ አውጥቶ ከፍቶ አስገባቸው። ዘቦቹ ንጉስን እንደሚያገለግሉ ሁሉ ልዩ ኩራት ይታይባቸዋል። በሩን ዘልቀው እንደገቡ ድንቅ ክፍሎችን አገኙ። በፈረንሳይ ሞድ ከተሰሩት የመጀመሪያ ክፍል መስኮቶች ባሻገር ካለው የአትክልት ስፍራ የሚገባው የሎሚና የወይራ ዘይት ዛፍ ግሩም መዓዛ ክፍሉን አውዶታል። ከውስጥ በሩ ጥግ 2 ዘቦች ቆመዋል። ሚካኤል ዶን ክሮቼ ለምን ይህን ያህል ራሱን እንደሚያስጠብቅ ግራ ገባው። በሮም የሚገኘው የፍትህ ሚኒስቴር ወዳጁ ስለሆነ የፓሌርሞን ከተማ የሞሉት ፖሊሶች ሊተናኮሉት አይችሉም። በዚያ ላይ የጁሊያኖ ወዳጅ ነው። ታዲያ የሚፈራው ማን ይሆን? ጠላቱስ ማን ይሆን? ሚካኤል
ሳሎኑን ሲቃኝ ለጣሊያን ቤተ መንግስት ማሟያ የተሰሩ የእጅ መደገፊያ ያላቸው ሰፋፊ ወንበሮችን፣ ምቹና ትልልቅ ሶፋዎችን እንዲሁም ከሙዚየሙ የተሰረቁ የሚመስሉ የእብነ በረድ ጠረጴዛዎችን አየ። ጆን ክሮቼ ወደ ክፍሉ ገብቶ ሚካኤልን ለማቀፍ እጆቹን ዘረጋ። እንደ ሰውነቱ ስፋት ቁመቱም ረጅም ነው። ችምችም ያለ ግራጫ ፀጉሩ የተጨማደደ ቢሆንም በጥንቃቄ የተከረከመ ነበር። አይኖቹ እንደ እንሽላሊት አይኖች ጥቁር ሲሆኑ በስተግራ ያለው ጉንጮቹ ለስላሳና በስተቀኝ ያለው ደግሞ የአንገቱን ኩልኩልት የተሻማ ይመስል ጠልጠል ያለ ነበር። ከንፈሮቹ በሚገርም ሁኔታ ለስላሳ ናቸው። ከላይኛው ከንፈሩ ቀጭን ሆኖ በጥንቃቄ የተከረከመ ጢምም አለው። ወፍራምና ስልክክ ያለ አፍንጫው ከወደ ታች እንደ ወፍ መስቆር ቆልመም ያለ ሲሆን ፊቱን እንደምሰሶ ደግፎ የያዘው ይመስላል። ፊቱ ላይ ከሚታየው ግርማ ሞገስ ባሻገር ግን ሌላው ሁኔታው የገበሬ ነው። ሰፊ ሱሪው የሆዱን ውፍረት ያጎላው ሲሆን በነጭና ሰፊ ማንገቻ ታጥቆታል። ነጭ ሸሚዙ ንጹህ ቢሆንም አልተተኮሰም። ክራቫትም ሆነ ኮት ያላደረገ ሲሆን የሚሄደውም በባዶ እግሩ ነበር። ፓሌርሞ ውስጥ ከትልቆቹ ጀምሮ እስከ መጨረሻዋ አነስተኛ የንግድ ሥራ ገቢ የሚሰበስብ ሰው አይመስልም። በሺህ ለሚቆጠሩ ሰዎች ሞት ተጠያቂ ነው ብሎ ማመንም ያስቸግራል። ምዕራባውያን የሲሲሊን ግዛት ከሮም መንግስታት ይበልጥ የሚቆጣጠርና ሰፋፊ ግዛት ካላቸው መኳንንት ሁሉ ይበልጥ ሀብታም መሆኑንም ማመን በፍጹም አይቻልም። ሚካኤልን ካቀፈው በኋላ ከአባትህ ጋር በልጅነታችን እንተዋወቅ ነበር። አንተን የመሰለ ግሩም ልጅ እንዳለው ማወቄ ደስታዬን ይሰጠኛል ካለ በኋላ ስለ ጉዞውና የሚፈልገው ነገር እንዳለም ጠየቀው። ሚካኤልም የሚበላ ነገር ቢያገኝ እንደማይጠላ ነገረው። ዶን ክሮቼ እንደ ሲሲሊያውያን ሁሉ ምሳውን አትክልት ውስጥ መመገብ ስለሚወድ ወዲያውኑ እንግዶቹን እየመራ ወደ አትክልቱ ስፍራ ወሰዳቸው። ከሎሚው ዛፍ ስር የተዘጋጀ ጠረጴዛ ስለነበር አሳላፊዎቹ ከቀርከሃ የተሰሩትን ወንበሮች እየሳቡ አስቀመጧቸው። ዶን ክሮቼ ሚካኤልን በስተቀኙ ወንድሙን ደግሞ በስተግራው በኩል አስቀምጦ ስቲፋን አንዶሪንና ኢንስፔክተር ቪላርዲን ከፊት ለፊታቸው አስቀምጣቸው። ሲሲሊያውያን የሚበላ ከተገኘና መልካም ሆኖ ከተዘጋጀ ጥሩ ተመጋቢዎች እንደሆኑ ይነገርላቸዋል። ሕዝቡ ስለ ዶን ክሮቼ ደፍሮ ከሚናገራቸው ቀልዶች አንዱ ጠላትን ከሚገድል ይልቅ ጥስቅ አርጎ መብላትን እንደሚመርጥ ነው። ምግቦቹ ከየአይነቱ ጠረጴዛው ላይ ሲደረደሩ ሽኳና ቢላውን በፈገግታ አነሳ። ሚካኤል መብላት ከመጀመሩ በፊት የአትክልት ስፍራውን ቃኘ። ክልሉ ከፍታ ባለው የድንጋይ ግንብ ተገንብቷል። ጠባቂዎቹ ጠረጴዛዎች ዙሪያ ወንበሮች ላይ ጥንድ ጥንድ ሆነው ተቀምጠዋል። ዶን ክሮቼ ሚካኤልን ራሱን በማስተናገድ የጫጩት አሮስቶ ድንች ጥብስ፣ አይብና ፓስታ ትሪው ላይ ያወጣለትና በየጊዜውም የወይን ብርጭቆውን ይሞላለት ነበር። ሚካኤል ከነጋ ምግብ ባለመቅመሱ በደንብ ተመገበ። በልተው እንዳበቁም ዶን ክሮቼ በቀጥታ ወደ ዋናው ጉዳይ በማተኮር ወዳጃችን ጁሊያኖ ወደ አሜሪካ እንደሚያመልጥ ልትረዳው አስበሃል ሲል ተናገረ። የተሰጠኝ መመሪያ እንደዚያ የሚል ስለሆነ አሜሪካ በሰላም መድረሱን ማረጋገጥ አለብኝ አለ ሚካኤል። ዶን ክሮቼ በመስማማት ራሱን እየነቀነቀ ከአባት ጋር የወጠነው እኔ ጁሊያኖን እንዳስረክብህ ነበር። ዳሩ ግን ነገሮች ሁልጊዜም እንደሚታሰቡት አይሳኩም። አንዳንድ ያልተጠበቀ ነገር ይከሰታል። እኔም ታዲያ የተስማማሁበትን ጉዳይ መፈጸም አዳግቶኛል። ሚካኤል ሊያቋርጠው ሲል እጁን በማንሳት አገደው። የእኔ ስህተት አይደለም፣ ቃሌን አላጠፍኩም። ነገር ግን ጁሊያኖ ማንንም ሰው ማመን ትቷል። ለዓመታት የረዳሁት እንደመሆኔ ወዳጆች ነበርን።
የ27 ዓመት ወጣት ቢሆንም በሲሲሊ ውስጥ ዝነኛ እስከሆነበት ድረስ የረዳሁት እኔ ሆኜ ሳለ አያምነኝም። ተስፋም ያለው አይመስለኝም። 5000 የሚደርሱ የኢጣሊያ ወታደሮችና ፖሊሶች ተራራውን እያሰሱት ናቸው። እሱ ግን አሁንም የእርዳታ እጄን እንደገፋው ነው። እሺ፣ እንዲያ ከሆነ ምንም ማድረግ አልችልም አለ ሚካኤል ረጋ ብሎ። የታዘዝኩት 7 ቀን እንድጠብቀውና ካልሆነ ብቻዬን ወደ አሜሪካ እንድመለስ ነው ብሎ ደገመ። ሚካኤል ይህንን እንኳን እየተናገረ አባቱ ለምን ጁሊያኖን ማስመለጥ እንደፈለጉ ሊገባው አልቻለም። ከ2 ዓመት ስደት በኋላ ወደ ቤቱ ለመመለስ ጓጉቷል። ለአባቱም ቢሆን በጣም ያስባል። ለመጨረሻ ጊዜ ያያቸው ሆስፒታል አልጋ ላይ ቆስለው ሳለ ነበር። ከዚያ በኋላ የታላቅ ወንድሙ የሶኒ መገደልና ቤተሰቡም 5 ከሚሆኑ በኒውዮርክ ከሚገኙ ማፊያ ቤተሰቦች ጋር ያደረገው ግብግብ ከዚያም አልፎ ተርፎ ባለቤቱን እዚህ ሲሲሊ ውስጥ እንድትገደል አድርጓል። ምንም እንኳን አባቱ አገግመው ከ5ቱ የማፊያ ቡድኖች ጋር ቢታረቁና የእርሱንም ክስ ቢያሰርዙለትም ሚካኤል ተመልሶ ቀኝ እጃቸው የሚሆንበትን ጊዜ እንደሚናፍቅ ያውቃል። የቤተሰቡ አባላትም እህቱ ኮኒ፣ ወንድሙ ፍሬዲ፣ ቶም፣ ሄገንና እስካሁን በልጇ ሞት ያልተጽናኑት እናቱም በናፍቆት ይጠብቁታል። ሚካኤል ስለ ኬም አሰበ። ለ2 ዓመት ከተጠፋፉ በኋላ ስለሱ ታስብ ይሆን? ግራ ያጋባው ጉዳይ ግን አባቱ ለምን መመለሻ ጊዜውን እንዳዘገዩት ነው። ይህንም አለማወቁ ነው። ከጁሊያኖ ጋር የተያያዘ ጥልቅ ጉዳይ ስላለ መሆን አለበት። ድንገት መለስ ሲል የኢንስፔክተር ቭላርዲ ሰማያዊ አይኖች ሲያጠኑት አስተዋለ። ሚካኤል የፈራ ይመስል ኢንስፔክተሩ በንቀት ይገረምመው ነበር። ታገስ ሚካኤል አለ ዶን ክሮቼ። በእኔ በጁሊያኖና በቤተሰቦቹ መካከል እንዳገናኝ ሆኖ የሚያገለግለን እሱ ወዳጃችን ስቲፋን አንዶሊኒ አለ። ከዚህ ወደ ትራምፖኒ ስትሄዱ እግረ መንገዳችሁን የጁሊያኖን ወላጆች ጎብኛቸው ካለ በኋላ ለየት ባለ ድምጸት ስለ ጠቅላላው እቅድህም በሙሉ ተነግሮኛል አለው። ሚካኤል በልቡ እቅዴን ሊያውቅ አይችልም አለ። አባቱ ለማንም ቢሆን ሐሳባቸውን በሙሉ ዘግዝከው አያውቁም። ዶን ክሮቼ ለስለስ ብሎ ጁሊያኖን የምንወደው ሁሉ በሁለት ነገሮች እንስማማለን። ከአሁን በኋላ ሲሲሊ መቆየት እንደማይችልና ወደ አሜሪካ መሰደድ እንዳለበት። በዚህ ሐሳብ ኢንስፔክተር ቪላድሪም ይስማማል አለ። ይህ ለሲሲሊም እንኳ ቢሆን እንግዳ ነገር ነው አለ ሚካኤል። ኢንስፔክተሩ እኮ የሲሲሊ የደህንነት ፖሊስ አዛዥ እንደመሆኑ ጁሊያኖን የመሰለ ሰው የመያዝ ቃል ኪዳን አለበት አለ። ዶን ክሮቼ ሳቅ ብሎ ሲሲሊን ማን ሊረዳት ይችላል አለና፣ ይህ ጉዳይ ግን ቀላል ነው። ጁሊያኖ ፓሌርሞ ፍርድ ቤት ቀርቦ አንዳንድ ነገሮችን ከሚዘከዝክ ወደ አሜሪካ መሄዱን የሚመርጡ ጥቂት የሮም ባለስልጣኖች አሉ። ነገሩ ፖለቲካ ነው አለ። ሚካኤል ድንግርግር አለው። ይህ ከእቅዱ ጋር የሚሄድ ነገር አይደለም። ማምለጡን ኢንስፔክተር ቪላርዲስ የፈቀደው ለምንድን ነው? ጁሊያኖ ከሞተ እኮ ምንም ችግር አያስከትልም ሲል ሚካኤል ዶን ክሮቼን ኢንስፔክተሩን እያየ ተናገረ። ኢንስፔክተር ቪላርዲ በንቀት እርሶ የኔ ምርጫ ይሆናል፣ ችግሩ ግን ዶን ክሮቼ እንደ ልጁ ስለሚወደውም ጭምር ነው ብሎ መለሰ። ስቲፋን አንዶሊኒ ኢንስፔክተሩን ገላመጠው። አባ ቤንጃሚኖ አንገታቸውን ደፍተው የወይን ብርጭቋቸውን አነሱ። ዶን ክሮቼ ኢንስፔክተሩ ላይ አፍጥጦ ሰያፍ በሆነ ድምጸት እዚያ ያለነው ሁሉ ወዳጆች ነን፣ ለሚካኤልም እውነቱን መንገር አለብን አለና ወደ ሚካኤል ዞሮ ጁሊያኖ ኑዛዜ ነው የሚለው ሰነድ አለው። በሰነዱ ውስጥ
በሽፍትነት በቆየባቸው ጊዜያት ለራሳቸው ፖለቲካዊ ጥቅም ሲሉ ረድተውት ከነበሩት ጥቂት የሮም ባለስልጣኖች ጋር ያደረገውን ግንኙነት የሚገልጽ መረጃ ነበር። ይሄም አለበት። ያ ሰነድ ይፋ ከወጣ የክርስቲያን ዲሞክራቱ መንግስት ይወድቅና ጣሊያን በኮሚኒስትና በሶሻሊስት ፓርቲዎች ትመራለች፣ ትተዳደራለች። ስለዚህ ይህ ሰነድ ይፋ እንዳይወጣ ኢንስፔክተር ቪላርዲ የተቻለውን ሁሉ ለማድረግ ከኔ ጋር ተስማምቷል። ጁሊያኖ ኑዛዜውን ይፋ ሳያደርግ ይዞት ሊጠፋም ፈቃደኛ ነው ሲል አስረዳው። ሚካኤል አባቱ ስለ ሰነዱ ያወቁት እንደሆነ አሰበ። መመሪያው ምን አይነት ሰነድን አይጠቅስም ብሎ አሰበ። ኑዛዜውን አይተዋል ሲል ዶን ክሮቼን ጠየቀው። ይዘቱን አውቀዋለሁ። እንደኔ ቢሆን ጁሊያኖን መግደል ነበር። ስለ ሰነዱ ደንታ የለኝም ሲል ኢንስፔክተር ቪላርዲ ከረር ብሎ ተናገረ። ስቴፋን አንዶሊኒ ኢንስፔክተሩ ላይ አፈጠጠበት። ሚካኤል ለመጀመሪያ ጊዜ ስቴፋን አንዶሊኒም የዶን ክሮቼን ያህል አስፈሪ ግርማ እንዳለው ተገነዘበ። ጁሊያኖ ፈጽሞ አይማረክም። አንተ ደግሞ እሱን ለመግደል ብቁ ሰው አይደለም። እንዲያውም ራስን መጠበቅ ይበልጥ አዋቂ ያደርጋል በማለት አንዶሊኒ መለሰ። ዶን ክሮቼ ጸጥ እንዲሉ እጁን አንስቶ ሌሎችን ችላ በማለት ፊቱን ወደ ሚካኤል መለሰ። ጁሊያኖን ለአንተ ላስረክብህ ለአባትህ የገባውለትን ቃል ምናልባት አልፈጽም ይሆናል። አባትህ ዶን ክሬዮሌንም ለምን እዚህ ጉዳይ ውስጥ እንደገባ ልነግርህ አልችልም። ምክንያቱ በቂ እንደሆነ ግን የሚያጠራጥር አይደለም። ዛሬ ከሰዓት በኋላ ጁሊያኖ ወላጆች ዘንድ ሄደህ ልጃቸው እንዲያምነኝ እንዲያደርጉ ሞክር። በዚያውም እነዚያን ደግ ሰዎች ከእስር ቤት ያስፈታዋቸው እኔ መሆኔን አስታውሳቸው ካለ በኋላ ጥቂት ቆይቶ ከዚያ ምናልባት ልጃቸውን ልንረዳው እንችላለን አለ። ሚካኤል በሲሲሊ ቆይታው አደገኛን ሰው የመለየት ስሜቱ ዳብሯል። ኢንስፔክተር ቪላርዲን ጠላው። ነፍሰ ገዳዩን ስቴፋን አንዶሊኒም ፈርቶታል። አባ ቤንጃሚኑም ቢሆኑ የሚታመኑ አይደሉም። ከሁሉም ግን ዶን ክሮቼ ማሎ ነው የማስጠንቀቂያ ደውል አእምሮ ውስጥ እንዲያቃጭል ያደረገው። በጠረጴዛው ዙሪያ ያሉት ሰዎች ወንድሙ አባ ቤንጃሚኑን ጨምሮ ዶን ክሮቼን ሲያናግሩት በለሆሳስ ነው። እሱ ሲናገርም የሚያዳምጡትም ሆነ የሚጠጡትን ነገር ገተው አንገታቸውን በማሰገግ ያዳምጡታል። አሽከሮቹም እንደ ንብ አውራ ይከቡታል። ዘቦቹም አይን ከሱ ላይ አይነቀልም። በአይኑ ጥቅሻ ወይም ደግሞ በእጁ ምልክት ከሰጣቸው ምንም ቢሆን ወዲያውኑ ቦጫጭቀው ለመግደል የተዘጋጁ ናቸው። ሚካኤል ቃላቱን በጥንቃቄ መርጦ ዶን ክሮቼ፣ በእውነት አንተ ያዘዝከኝን ለመፈጸም ዝግጁ ነኝ አለ። ዶን ክሮቼ ቋጥኝ የሚያክል ጭንቅላቱን በምስጋና አወዘወዘ። ሁለት እጆቹን ሆዱ ላይ አጣምሮም ሁላችንም ግልጽ መሆን ይኖርብናል። ጁሊያኖን ለማስመለጥ ያለህን እቅድ ንገረኝ፣ አትፍራ ሲል አደፋፈረው። ሚካኤል አይኑን ወደ ኢንስፔክተሩ ወርወር አደረገ። በሲሲሊ የደህንነት ፖሊስ አዛዥ ፊት ግልጽ ሆኖ አይናገርም። ዶን ክሮቼም ነገሩ ስለገባው ኢንስፔክተር ቪላርዲ ሙሉ በሙሉ የሚመራው በእኔ ነው። እኔን እንደምታምነኝ ልታምኑ ይገባል አለ። ሚካኤል ወይኑን ለመጠጣት ብርጭቆውን አነሳ። ዘቦቹም በጥንቃቄ ሲያስተውላቸው የኢንስፔክተር ቪላርዲን የንቀት አመለካከት የዶን ክሮቼን ዲፕሎማሲያዊ ንግግር ያልወደደው መሆኑን ያስታውቃል። መልእክቱ ግልጽ ነበር። የደህንነት ቢሮውና ኃላፊውን የሚመራቸው ዶን ክሮቼ ማሎ ስለሆነ ነው። በስቴፋን አንዶሊኒ ፊት ላይ መኮሳተር ይታይበታል። አባ ቤንጃሚኖ ግን ስላቀረቀሩ ፊታቸው አይታይም። ሚካኤል ብርጭቆውን ጨልጦ እንዳስቀመጠ አሳላፊው ሞላለት። የአትክልቱ ስፍራ
አደገኝነት ታወቀው። ዶን ክሮቼ የተናገረው እውነት ሊሆን እንደማይችል ገምቷል። ማናቸውስ ቢሆኑ ለምን የመላው ሲሲሊን የደህንነት አዛዥ ያምኑታል? ጁሊያኖስ ሊያምኑ ይችላል እንዴ? የሲሲሊ ታሪክ እንደሆነ በክህደት የተሞላ ነው። ሚካኤል የሟቺቷን ሚስቱን በምሬት አስታወሰ። ዶን ክሮቼንስ ቢሆን የሚያምነው ለምንድን ነው? ይህ ሁሉ ከባድ ጥበቃስ ለምን አስፈለገ? የማፊያ ልዑል ነው። ከሮም መንግስትም ጋር የጠበቀ ግንኙነት አለው። በይፋ ይሁን እንጂ ሲሲሊን የሚያስተዳድርላቸውም እሱ ነው። ታዲያ የሚፈራው ማንን ነው? ጁሊያኖን ብቻ መሆን አለበት ማለት ነው ሲል አሰበ። ዶን ክሮቼ ትክ ብሎ እያስተዋለው ስለነበር ሚካኤል በትህትና ለመመለስ ሞከረ። እንዲህ አለ፣ እቅዴ በጣም ቀላል ነው። ጁሊያኖን እስክረከብ ድረስ ትራፖኒ ይቆያለሁ። ከዚያም በፈጣን መርከብ ወደ አፍሪካ እንሄድና ከዚያ በተዘጋጀልን አውሮፕላን ወደ አሜሪካ እንዘልቃለን። እንደነገርኳችሁ ሁሉ ድርጊቶችም እንደሚቀል ተስፋ አለኝ ካለ በኋላ ትንሽ ቆየት ብሎ የተለየ ሐሳብ ከሌላችሁ ማለቴ ነው አለ። ዶን ክሮቼ በረጅሙ ከተነፈሰ በኋላ አይኑን ሚካኤል ላይ እንደተከለ ሲሲሊ የምታሳዝን ምድር ናት አለ በዝግታ። መተማመን የለም፣ ስርዓት የለም፣ ሽብርና ክደት ብቻ ነው የሞላበት። አንድ ነገር ልንገርህ፣ ቱሩጂሊያኖ ያለ እኔ ጥበቃ እስካሁን ሊኖር አይችልም። እኔና እሱ አንድም ሁለትም ነበር። አሁን ግን እንደ ባላጋራው ቆጥሮኛል። ይህ ደግሞ ምን ያህል እንዳሳዘነኝ ልታውቅ አትችልም። የኔ ምኞት ቱሩጂሊያኖ አንድ ቀን ወደ ቤተሰቦቹ ተመልሶ የሲሲሊ አውራ እንደሆነ እንዲኖር ነበር። እውነተኛ ክርስቲያን ብልህ ሰው ነው። በመሆኑም የእያንዳንዱን ሲሲሊያዊ ፍቅር ተጎናጽፏል ካለ በኋላ ብርጭቆውን አንስቶ ወይኑን ጨለጠው። በመቀጠል አሁን ግን ከፍተኛ ችግር አጋጥሞታል። እፍኝ ከማይሞሉ ሰዎች ጋር ተራራ ለተራራ እየተንከራተተ ጣሊያን የላከችበትን በርካታ ሰራዊት ይዋጋል። በየአጋጣሚው በብዙ መንገድ ክህደት የተፈጸመበት ስለሆነም ማንንም አያምንም፣ የገዛ ጥላውን እንኳን። ሚካኤልን ጥቂት ካስተዋለው በኋላ ንግግሩን በመቀጠል ጁሊያኖን የማልወደው ቢሆን ኖሮ ቆይተ ይዘው እንድትሄድ ባልመከርኩ ነበር። እንዲያውም አሳዛኝ ከሆነ የታሪክ ፍጻሜ ደርሰናልና ትተው ሂድ ባልኩ ነበር። ከኛ ጋር ቆይተህ እንድትወስደው የምለምንህም የጁሊያኖ ነገር ስለሆነብኝ ነው ካለ በኋላ ጁሊያኖ ለሺህ ዓመታት ይኑር በማለት ጽዋውን አነሳ። ሁሉም ጽዋቸውን አንስተው ጠጡ። ሚካኤል ግራ ገባው። ዶን ክሮቼ ጁሊያኖን እንዲወስደው ይፈልግ ወይም ደግሞ አይፈልግ እንደሆነ ማወቅ አልቻለም። ስቴፋን አንዶሊኒ ዶን ክሮቼን ትክ ብሎ እየተመለከተ ሚካኤል ሞንቴሊፒ ጎራ ብሎ እንደሚጎበኛቸው ለጁሊያኖ ወላጆች ቃል ገብተንላቸው ነበር አለ። አዎ፣ ለወላጆቹም ትንሽ ተስፋ ልንሰጣቸው ይገባል አለ ዶን ክሮቼ ኮራ ብሎ። አባ ቤንጃሚኖ ለመጀመሪያ ጊዜ ምናልባትም ስለ ኑዛዜው ሊያውቁ ይችሉ ይሆናል ሲሉ በትህትና አስተያየታቸውን ሰነዘሩ። ዶን ክሮቼ አሁንም ጅንን ብሎ አዎ፣ ጁሊያኖ ኑዛዜውን ሕይወቱን የሚያድንበት አሊያም ደግሞ ሞቱን የሚበቀልበት ሰነድ አድርጎ ያስበዋል ካለ በኋላ ሚካኤልን እያየ አትርሳ ወዳጄ፣ ኑዛዜውን የምትፈራው ግን ሮም እንጂ እኔ አይደለሁም። ለቤተሰቦቹም ቢሆን የኑዛዜው ወረቀት ታሪክን ነው እንጂ የሚለውጠው ሕይወትን ግን እንደማያናጋት አስረዳቸው። ሕይወት የራሷ ታሪክ አላት አለው። ከፓሌርሞ እስከ ሞንቴፕሬ ያለው መንገድ ከአንድ ሰዓት በላይ አይወስድም። ከዚያች አንድ ሰዓት ውስጥ ግን ሚካኤልና አንዶሊኒ ከሰለጠነው ከተማ ርቀው ኋላ ቀርና ጥንታዊ ወደ ሆኑት የሲሲሊ ገጠሮች ገቡ።
ስቴፋን አንዶሊኒ አሮጌ ፊያት መኪናውን በስተርጅና ማሽከርከር እንደለመደ ሰው በዝግታ እየነዳ በተራሮች ጠምዛዛ መንገዶች ላይ ተጓዙ። በ5 የተለያዩ ኬላዎች መንገድ ዘግተው የሚፈትሹ ፖሊሶች እያስቆሟቸው በአንዶሊኒ ልዩ የይለፍ ወረቀት አማካኝነት አለፉ። በእያንዳንዱ ኬላ ከ12 ያላነሱ ፖሊሶች አውቶማቲክ ጠመንጃቸውን ታጥቀውና በብረት ለበስ ተሽከርካሪዎች ታጅበው ይታዩ ነበር። ሚካኤልን ከታላቁ የፓሌርሞ ከተማ ብዙም ሳይርቁ የሚገኙት መንደሮች ኋላ ቀር መሆናቸው አስገረመው። መንደሮቹ በድንጋይ በተገነቡ አነስተኛ ቤቶች የተሞሉ ነበሩ። አነስተኛ ከፍታ ካላቸው ተራሮች ስር ቁጥር ስፍር የሌላቸው በከፊል መሬት ውስጥ የተቀበሩ ላያቸው የሸበተና አካባቢያቸውም በቀርከሃ አገዳ የተሸፈነ ትልቅ ቋጥኞች ከርቀት ሲታዩ በሚገባ ያልተዘጋጁ ሰፊ የመቃብር ስፍራ ይመስላሉ። በመንገዶቹ ላይ በጓጉንቸር ቁልፍ የተቆለፈ ሳጥን ውስጥ የተቀመጡ የድንግል ማርያም ወይም ደግሞ የሌሎች በየአካባቢው የተወደዱ ቅዱሳን ምስለ ቅርጾች ተተክለው ይታያሉ። ሚካኤል ከነዚህ ቅርጾች በአንዱ ስር አንዲት ሴት ተንበርክካ ስትጸልይና ባልየው ግን መንገድ ዳር በአህያ በሚጎተት ጋሪ ላይ ሆኖ ወይን እየጠጣ ሲጠብቃት ተመለከተ። ስቴፋን አንዶሊኒ ተጠራጥሮ የሚካኤልን ትከሻ በእጁ እየዳበሰ በመገናኘታችን በእውነቱ ከልብ ተደስቻለሁ። ለመሆኑ እነ ጁሊያኖ እንደሚዛመዱን ታውቃለህ? ሲል ጠየቀው። ሚካኤል ውሸቱን እንደሆነ እርግጠኛ ነበር። በአንዶሊኒ ፍንደቃ ውስጥ የተሸሸገ ነገር መኖሩን አለበት። አይ አላውቅም፣ የማውቀው ወላጆቹ ከአሜሪካ ሀገር ለአባቴ ይሰሩ እንደነበረ ብቻ ነው አለ። ልክ እንደኔ አለ ስቴፋን። አባትህ የሎንግ አይላንድ ቤቱን ሲያስገነባ እኛ ሰራተኞቹን አግዘናል። ሽማግሌው የጁሊያኖ አባት የታወቁ ግንበኛ ነበሩ። ምንም እንኳን አባትህ የወይራ ዘይት ስራው ውስጥ ቦታ ቢያገኝላቸውም እሳቸው ግን በሙያቸው በመጽናት ለ18 ዓመታት ያክል ጠንክረው በመስራታቸው ጠቀም ያለ ገንዘብ አጠራቀሙ። ከዚያም በኋላ ነው ወደ ትውልድ ሀገራቸው ሲሲሊ ተመልሰው የመጡት። ነገር ግን የሙሶሎኒ ጦርነት የገንዘቡን የመግዛት ኃይል እንዲያሽቆለቁል በማድረጉ ደህይተው አሁን ያላቸው ንብረትም መኖሪያ ቤታቸውና የሚያርሷት ቁራጭ መሬት ብቻ ናት። ዘወትር አሜሪካንን የለቀቁባትን ቀን እንደረገሙ ናቸው። እንደ ልዑል ሊያሳድጉት ያሰቡትም ልጅ አሁን ሽፍታ ሆነባቸው። መኪናዋ አቧራ ደመና እያስነሳች ግራና ቀኝ እሾሃማ የፖም ዛፎችና የቀርከሃ ተክል እጅብ ብለው የበቀሉባቸውን መንገዶች እየሰነጠቀች ተጓዘች። በሸለቆዎቹ ውስጥ የወይንና የወይራ ተክሎች ይታያሉ። አንዶሊኒ ድንገት ወደ ሚካኤል ዞሮ ቱሪ ጁሊያኖ የተጸነሰው አሜሪካን ሀገር ነበር አለው። ሚካኤል በመገረም ሲመለከተው አንዶሊኒ አዎ የተጸነሰው አሜሪካን ነበር፣ የተወለደው ግን ሲሲሊ። ወላጆቹ ጥቂት ወራት ቆይተው ቢሆን ኑሮ አሜሪካዊ በሆነ ነበር አለና ቱሪም አንዳንዴ ስለዚሁ ያወራል። ለመሆኑ እንዲያመልጥ ልትረዳው የምትችለው ይመስላል? ሲል በማስከተል ጠየቀው። ከዶን ክሮቼና ከኢንስፔክተሩ ጋር ካደረግነው የምሳ ግብዣ በኋላ ምን ሊሆን እንደሚችል ላውቅ አልቻልኩም። እንድረዳው ይፈልጋሉ። አባቴ ዶን ክሮቼን እንድረዳው እንደሚፈልግ ነግረውኛል። ስለ ኢንስፔክተሩ ግን ፈጽሞ አላወኩም። አላወሱም አለ ሚካኤል። አንዶሊኒ የሳሳች ፀጉሩን አበስ አደረጋት። ሳያውቅ ነዳጅ መስጫዋን በመርገጡም ፊያቷ በፍጥነት መገስገስ ጀመረች። ጁሊያኖና ዶን ክሮቼ አሁን ባላንጣዎች ናቸው። ስለዚህም ዶን ክሮቼን ሳንጨምር እኛ እቅድ አዘጋጅተናል። የጁሊያኖ ወላጆችም አባትህ በዋዛ ቃላቸውን የማይሰጡ ሰው መሆናቸውን ስለሚያውቁ እንደምትረዳው ተስፋ አድርጓል። አንተስ የትኛው ወገን ነህ? አንዶሊኒ በረጅሙ ተነፈሰ።
እኔ ለጁሊያኖ ሟች ነኝ። ባለፉት 5 ዓመታት ጓደኛሞች ሆነን ከመቆየታችንም በላይ ነፍሴን ምሯታል። ነገር ግን የምኖረው ሲሲሊ ውስጥ ስለሆነ ዶን ክሮቼን በግልጽ ልቃወመው አልችልም። በመካከላቸው ያለሁት አገናኝም እኔ ነኝ። ምንም ቢሆን ግን ጁሊያኖን አልከዳውም። ሚካኤል በሐሳብ ተዋጠ። ሰውየው የሚያወራው ምንድን ነው? ከአንዳቸው ጋር እንኳን ቀጥተኛ መልስ እንደማያገኙስ ለምንድን ነው? ምክንያቱም ይህ ሲሲሊ ስለሆነ ነው ብሎ አሰበ። ሲሲሊያውያን እውነትን ይፈራሉ። ጨካኝ ገዢዎችና መርማሪዎች ባለፉበት በሺህ የሚቆጠሩ ዓመታት እውነትን እንዲያወጡ አሰቃይተዋቸዋል። የሮም መንግስትም በህጋዊ መልኩ እውነትን እንዲያወጡ ጠይቃለች። ቄሶች በገሃነመ እሳት እያስፈራሩ በኑዛዜያቸው እውነት እንዲናገሩ ተማጽነዋል። ነገር ግን እውነት የኃይል ምንጭና መቆጣጠሪያ በመሆኗ ማንስ ቢሆን ለምን አሳልፎ ይሰጣታል? ሚካኤል የመሰለውን ማድረግ አሊያም ደግሞ ተልእኮውን ትቶ ወደ ሀገሩ በፍጥነት መመለስ እንዳለበት አሰበ። በጁሊያኖ እና ዶን ክሮቼ መካከል አንድ አይነት ቁርሾ እንዳለ ግልጽ ነው። በዚህ በቀል ውስጥ መገኘት ደግሞ አደገኛ ነው። ምክንያቱም ሲሲሊያውያን በቀል እውነተኛ ፍትህ ነው ብለው የሚያምኑ ስለሆነ ድርጊታቸው ርኅራኄ የጎደለውና በዚች የሚያምኑባት ወይም ደግሞ የሚያነባው የኢየሱስ ክርስቶስ ምስለ ቅርጽ በእያንዳንዱ ሰው መኖሪያ ቤት በሚገኝባት ክርስቲያናዊ ምድር ይቅርታ እንደ ፈሪነት ነው የሚቆጠረው። ሚካኤል ፊቱን ወደ አንቶኒ መለስ አድርጎ ዶን ክሮቼና ጁሊያኖ በምን ምክንያት ባላንጣዎች ሆኑ ሲል ጠየቀው። በፖልቲያሬላ በደረሰው አሳዛኝ ጉዳይ የተነሳ ነው። ከ2 ዓመት በፊት የተፈጸመ ቢሆንም ጁሊያኖ ዶን ክሮቼን ተጠያያቂ አድርጎ ስለወሰደው እንደ ቀድሞው አልሆኑም አለው። በድንገት መኪናዋ ቁልቁል የምትገፋ መሰለች። መንገዱ ከተራሮች የሚያወርድ ቁልቁለት ነበር። ከዚያም ከ900 ዓመት በፊት በባላገሩ ላይ ሽብር ለመንዛት ተገንብተው የነበሩት የኖርማኖችን ግንብ ፍራሽ እንዳለፉ ሚካኤል ከበታች የሞንቴሬፕሌን ከተማ አያት። ከተማዋ በተራሮች የተከበበችና ረባዳ ቦታ ላይ የተመሰረተች ስትሆን የክብ ቅርጽ አላት። ፈጠር ብለው የተሰሩ ቤቶች እንኳን የሉም። የተራራው ፀሐይም በድንጋይ በተገነቡ የቤቶች ግድግዳ ላይ ያንጸባርቃል። ፊያቷ ቁልቁለቱን ጨርሳ ጠመዝማዛ ከሆነ መንገድ ስትደርስ የፖሊሶች ኬላ ስላጋጠሟቸው አንዶሊኒ ፍሬን ያዘ። መንገዱን ከሚቆጣጠሩት ፖሊሶች አንዱ ከመኪናቸው እንዲወርዱ በጠመንጃው ምልክት አሳያቸው። ሚካኤል አንዶሊኒ የይለፉን ሲያሳያቸው ተመለከተ። ቀይ ክፈፍ ያለው ልዩ የይለፍ ወረቀት ነበር። የሚሰጠውም በሮም የፍትህ ሚኒስትር ብቻ ሲሆን ሚካኤልም አንድ አለው። እንዲያሳይ መመሪያ የተሰጠውም ከፍተኛ ችግር ሲያጋጥመው ብቻ ነው። እንደ አንዶሊኒ ያለ ሰው ግን እንዴት እንዲህ አይነት ቁልፍ ዶክመንት ሊያገኝ ቻለ? ወደ መኪናቸው ተመልሰው ከሌላ አቅጣጫ መኪና ቢመጣ መተላለፍ በማያስችለው በጠባቡ የሞንቴኔሪ መንገድ ላይ ተጓዙ። ቤቶቹ የተለያዩ ቀለሞችን የተቀቡና ውብ ሆነው የተሰሩ በረንዳዎች አሏቸው። ብዙዎቹ ቡኒ፣ አልፎ አልፎ ነጭና ቀይ፣ ጥቁር እንዲሁም ቢጫ ቅብ ያላቸው ነበሩ። ሴቶች ለባሎቻቸው ራት የሚያዘጋጁበት ሰዓት ቢሆንም መንገዱ ላይ ሕፃናት አይታዩም። በአንጻሩ ሽቅብ ቁልቁል በሚመላለሱ ፖሊሶች እየተጠበቀ ነበር። ሞንቴሌ ፕሪ የተወረረች ከተማ መስላለች። ከየቤታቸው በረንዳ የሚታዩት ጥቂት ሽማግሌዎች ብቻ ነበሩ። ፊያቷ ደማቅ ሰማያዊ ከተቀባና አጥሩ በር ላይ ጁ የሚል ፊደል ካለበት ቤት ፊት ለፊት ስትደርስ ቆመች። በሩ እድሜያቸው በግምት 60 ዓመት በሚጠጋ ኮስማና ሰው ተከፈተ። የለበሱት አሜሪካን ሀገር የተሰራ ጥቁር ሱፍ ልብስ ነው። ነጭ ሸሚዝ እና ጥቁር ከረባት ነው። የጁሊያኖ አባት ናቸው። አንዶሊኒን ካቀፉት በኋላ ሚካኤልን በምስጋና አይነት ጀርባውን ጠብ ጠብ አድርገው ከመቱ በኋላ ወደ ቤት አስገቧቸው። ፊታቸው ላይ የሚወዱትና ሞቱን የሚጠብቁት ሰው የሚያስታምም አይነት ሰው ስቃይ ይነበብባቸዋል።
ስሜታቸውንስ በኃይል በመቆጣጠር ላይ ናቸው። ገጽታቸውን እያስተካከሉ ይመስል ፊታቸውን በእጃቸው ደጋግሞ ይነካካሉ። ሲራመዱ ነቃ ለማለት ቢሞክሩም በመጠኑ መንገዳገዳቸው አልቀረም። ሳሎኑ ሰፊና ምቹ በሆነ ወንበሮችና ውብ ዕቃዎች የተሞላ ነበር። እንደዚህ ላለች አነስተኛ ከተማ የሚበዛ ይመስላል። ክፍሉ ውስጥ ጎላ ብሎ የሚታየውም የእንቁላል ቅርጽ ባለው የእንጨት ፍሬም ውስጥ ያለ ትልቅ ፎቶግራፍ ነበር። ሚካኤል ወዲያውኑ ሳልቫቶሬ ጁሊያኖ እንደሆነ አወቀ። ከበታች በጥቁር ክብ ጠረጴዛ ላይ መቅረዝ ተቀምጧል። በሌላ ጠረጴዛ ላይ ደግሞ በግልጽ እንደሚታየው እናት፣ አባትና ልጅ በአንድነት የተነሱት ፎቶግራፍ አለ። ልጅ እናቱን እንዳቀፈ ካሜራውን አተኩሮ ያያል። ፊቱ ወደር የሌለው ውብና የጸጥታውም በእብነበረድ እንደተሰሩ የግሪክ ሐውልቶች የከበደ ነበር። አፉ ሞላ ያለ ሲሆን አይኖቹ በሽፋሽፍቶቹ በከፊል ተከድነዋል። ፊቱ በራሱ እንደሚተማመንና ዓለምን ለመግዛት እንደተዘጋጀ ይገልጻል። እህቶቹ ከባሎቻቸው ጋር የተነሷቸው ሌሎች ፎቶግራፎች በየጠርዙ በተከለሉ ጠረጴዛዎች ላይ ነበሩ። የጁሊያኖ አባት ወደ ወጥ ቤቱ እየመሩ ወሰዷቸው። እናትየው ሰላምታ ለማቅረብ ከማብሰያው ምድጃ ላይ ዞር አሉ። ማሪያ ሎምባርዶን ካየው ፎቶግራፍ ጋር ሲነጻጽራቸው በጣም ያረጁ ይመስላሉ። በትህትና ፈገግ ሲሉም የፊታቸው ቆዳ መሸብሸቡና ሸካራነቱ ያስታውቃል። ፀጉራቸው ረጅምና ጀርባቸው ላይ የወደቀ ሲሆን ግራጫ ፍንጥቅጥቅም ይታይበታል። ባላቸውንና ስቴፋን አንዶሊን ችላ በማለት በቀጥታ ሚካኤልን እያዩ የመጣኸው ልጅን ልትረዳው ነው በማለት ጠየቁት። ሁለቱ ሰዎች ይሉኝታ ባልነበረው አቀራረባቸው እረፍት ተሰማቸው። ሚካኤል ግን ደመቅ ያለ ፈገግታ እያሳየ አዎ ከእናንተ ጋር በመተባበር እረዳዋለሁ አለ። መልሱን ሲሰሙ ትንሽ ቀለል አላቸው። ለማልቀስ ያሰቡ ይመስላል፣ ግን አንገታቸውን ደፋ አድርገው ፊታቸውን በእጃቸው ሸፈኑ። ስቴፋን አንዶሊኒም በሚያጽናና ድምፅ አባ ቤንጃሚኖም ለመምጣት ፈልገው እርስዎ እንደማይፈቅዱ ነገርኳቸው አለ። ማሪያ ሎምባርዶ እጃቸውን አውርደው ቀና አሉ። ሚካኤል ውስጣዊ ስሜታቸውን የሚያንጸባርቀውን ፊታቸውን እያየ ተደነቀ። ፊታቸው አስፈሪ ነበር። ኦ አባ ቤንጃሚኖ ያለ ጥርጥር ቅን አሳቢ ሰው ናቸው። እንደ ወረርሽኝ ጠቅላላ መንደሩን ሞት ነዝተውበታል። እሾህ እንደመሆናቸው የታከካቸው ሳይደማ አይቀርም። በተጨማሪም በኑዛዜ የተነገራቸውን ሳይቀር ለወንድማቸው ይነግራሉ። እንዲጠብቋት የተሰጣቸውን ነፍስ ለሰይጣን አሳልፈው በመሸጥ አሉ። የጁሊያኖ አባት ሚስታቸውን ለማረጋጋት ዶን ክሮቼ ወዳጃችን ነው፣ ከእስር ቤትም ያስፈታን እሱ ነው አሉ በትህትና። የጁሊያኖ እናት በቁጣ ገነፈሉ። ኦ ብፁዕ ዶን ክሮቼ እንዴት ሩህሩህ ነው! እባክህ ካመጣኸው ልንገርህ፣ ዶን ክሮቼ እባብ ነው። ጠበንጃውን ፊት ለፊት አነጣጥሮ ከጎኑ ያለ ጓደኛውን የሚገድል እርኩስ። እሱና ልጃችን ተስማምተው ሲሲሊን ሊመሩ ነበር። አሁን ግን የእኛ ልጅ ብቻውን ተራሮች ላይ ሲዋደቅ፣ ብፁዕ ግን ከፓሌርሞ ሽርሙጦች ጋር ይዳራል። ንጹሕ አየር ይተነፍሳል። ዶን ክሮቼ አንድ ቃል ከተነፈሰ ሮም ትንቀጠቀጣለች። ከእኛ ቱሪ ይበልጥ ወንጀለኛ ግን እሱ ነው። እሱ ክፉ፣ ልጃችን ግን ቅዱስ ነው። እኔ እንዳንተ ወንድ በሆን ኖሮ ዶን ክሮቼን እገድለዋለሁ፣ ጻዕዳ ነፍሱን አሳርፋት ነበር ካሉ በኋላ እጃቸውን እያወናጨፉ ወንዶች ስትባሉ ምንም ነገር አይገባችሁም አሉ። የጁሊያኖ አባት ቆጣ ብለው እንግዳችን በጥቂት ሰዓታት ውስጥ መንገድ መቀጠል እንዳለበት ይገባኛል። ስለዚህ ጭውውት ከመጀመሪያችን በፊት ትንሽ የሚበላ ነገር ያስፈልገዋል አሉ። የጁሊያኖ እናት ወዲያውኑ ሩህሩህ ሰው ሆኑ። ደጉ ሰው እኛን ለማየት ቀኑን ሙሉ ተጉዘህ የዶን ክሮቼን ውሸትና የኔን ጩኸት አዳመጥክ። ለመሆኑ የት ነው የምትሄደው?
ከመንጋቱ በፊት ትራፒኒ መድረስ አለብኝ አለ ሚካኤል። እዚያም ልጃችሁ እስኪመጣ ድረስ ከአባቴ ጓደኞች ጋር እቆያለሁ። አንዶሊኒና የጁሊያኖ አባት ሚካኤልን ከመካከላቸው አድርገው በሞንቴሌሬ አጠገብ ጥርጊያ መንገድ ላይ ይንሸራሸሩ ጀመር። ፀሐይ ማቅዘቅዘቅ ከመጀመሪያዋ ድንጋዮች ደብዘዝ ጥቁር ብርሃን ተጎናጽፈው በየመንገዱ ዳር ከሚንቀሳቀሱት ፖሊሶች በስተቀር ምንም ሰው አይታይም። ከተማዋ የተወረረች ትመስላለች። የጁሊያኖ አባት ሚካኤል ከተማይቱን እንዴት እንደሚያስተውል በማየታቸው ይህቺ ከተማ ቀድሞ ሞቅ ያለች ነበረች በማለት መናገር ጀመሩ። እንደ ሲሲሊ ከተሞች ሁሉ ድህነትና ሰቆቃ የበዛባት ትሁን እንጂ ደመቅ ያለች ነበረች። አሁን ግን ቢያንስ 700 የሚሆኑ ነዋሪዎቿ ከልጄ ጋር ሴራ ጠንስሳቸዋል በመባል ታስረዋል። ብዙዎቹ ከክሱ ነፃ ናቸው። ግን መንግስት ያሰራቸው ሌሎችን ለማስፈራራትና በቱሪ ላይ ወሬ እንዲያቀብሉ ለማድረግ ነው። በዚች ከተማ ብቻ ከ2000 በላይ የሚሆኑ ብሔራዊ ፖሊስ አባላት ሲኖሩ 1000 የሚሆኑት ደግሞ ተራራዎች ላይ ቱሪን እያደኑት ነው። ስለዚህም ሰዎች እንደ ቀድሞ ራታቸውን ውጭ አይበሉም፣ ልጆችም መንገድ ላይ አይጫወቱም። ፖሊሶች እጅግ ፈሪዎች በመሆናቸው ጥንቸል እንኳን መንገድ ላይ ስታቋርጥ ይተኩሳሉ። የሰዓት እላፊም አለ። በዚያን ጊዜ ሴቶች እንኳን ጎረቤቶቻቸውን ለመጠየቅ ወጥተው ቢገኙ ፖሊሶች ክብራቸውን የሚነካ አስጠያፊ ስድብ ይሰድቧቸዋል። ወንዶቹንም ፓሌርሞ እስር ቤት ያሰቃያቸዋል። አሁንም እያሰቃያቸው ነው አሉ። ከዛ በኋላ በረጅሙ ተነፈሱ። ይህ አይነቱ ድርጊት አሜሪካን ሀገር ቢሆን ባልተፈጸመ ነበር። ያ ሀገር የለቀቁበትን ቀን እንደረገምኩ ነው አሉ መልሰው። ስቴፋን አንዶሊኒ ቀጭን ሲጋራውን ለመለኮስ ቆመ። ማግ ማግ ካደረገም በኋላ ፈገግ ብሎ እውነቱን ለመናገር ማንኛውም ሲሲሊያዊ ምርጥ ከሆነው የፓሪስ ሽቶ ይልቅ የአገሩን ፋንድያ ቢያሸት ይመርጣል። እኔስ ብሆን እዚህ ምን እያደረግኩ ነው? እንዳንዳንዶቹ ወደ ብራዚል ላመልጥ እችል ነበር። እኛ ሲሲሊያውያን ሲሲሊ እንወዳታለን፣ ሲሲሊ ግን እኛን አትወደንም አለ። የጁሊያኖ አባት ትከሻቸውን ነቀነቁ። ተመልሼ መምጣት የሞኝነት ነበር። ጥቂት ወራቶች ቆይቼ ቢሆን ኑሮ ልጄ ቱሪ አሜሪካዊ በሆነልኝ ነበር። ቢሆንም የዚያችን ሀገር አየር በእናቱ ማህፀን ሳለ ሳይስብ አልቀረም ካሉ በኋላ ግራ በመጋባት አይነት ራሳቸውን ነቅንቀው ልጄ ሁልጊዜ ራሱን በሌሎች ሰዎች ችግር የሚያስገባው ለምንድን ነው? ሌላው ቀርቶ በማይዛመዱት ሰዎች ጉዳይ ውስጥ እንኳን ይገባል። ሐሳቡ ትልቅ ነው። ስለ ፍትህም ማውራት ያዘወትራል። እውነተኛ ሲሲሊያዊ ግን የሚያወራው ስለ ዳቦ ነው አሉ። የቪያ ቤላን መንገድ ማቆልቆል ሲጀምሩ ሚካኤል ከተማዋ ለደፈጣ ውጊያ ተስማሚ ሆና የተገነባች መሆኗን አስተዋለ። መንገዶቹም በጣም ጠባብ በመሆናቸው ማለፍ የሚችለው በአንድ በኩል የሚመጣ መኪና ብቻ ሲሆን ብዙዎቹ ሲሲሊያውያንም እስካሁን ዕቃቸውን ለማጓጓዝ የሚገለገሉበት በአህያ በሚጎተት ጋሪ ብቻ ነው። ከተማይቱ ጥቂት ሰዎች ብቻ ማናቸውንም ወራሪ ኃይል ገትረው እንዲይዙና ወደ ተራሮችን በቀላሉ ማምለጥ እንዲችሉ ተደርጋ የተገነባች ነበረች። ወደ ዋናው አደባባይ ሲደርሱ አንዶሎኒ ጎላ ብሎ የምትታየውን ትንሽ ቤተክርስቲያን በእጁ እያመለከተ ፖሊሶች መጀመሪያ ሊማርኩት የነበረ ቀን ቱሪ የተደበቀው እዚህ ቤተክርስቲያን ነው አለ። ፀሐይዋ ከተራሮች ጀርባ ስላሽቆለቆለች ከሰዓት እላፊው በፊት ወደ ቤት ተመለሱ። ሁለት እንግዳ ሰዎች እየጠበቋቸው ነበር። ሰዎቹ በየተራ የጁሊያኖን አባት ካቀፏቸው በኋላ ከአንዶሊኒ ጋር ተጨባበጡ። አንደኛው ቀጭን ሆኖ የፊቱ ቆዳ በጣም የበለዘና ጥቋቁር ትልልቅ አይኖች ያሉት ሲሆን ከላይኛው ከንፈሩ ግሩም ሆኖ የበቀለ ፂም አለው። ፊቱ የሴት ውበትን በሚጎናጸፍም ሴታሴትነት ግን
አይታይበትም። እንዲያውም በጭካኔ የተሞላ ኩራት ይታይበታል። ጋስፖሬ ፒሾታ ብሎ ሲተዋወቀው ሚካኤል ተደነቀ። ፒሾታ የቱሪጂሊያኖ ምክትል አዛዥ የአክስቱ ልጅና ውድ ጓደኛው ነው። ከጁሊያኖ ቀጥሎ በሲሲሊ ውስጥ በጣም ተፈላጊ ከመሆኑም በላይ ላስያዘው ሰው የ5 ሚሊዮን ሊሬ ወሮታ ተመድቦለታል። ሚካኤል ስለ ፒሾታ እንደሰማ ክፉ ፊት ያለው አደገኛ ሰው ነው ብሎ ነበር ያሰበው። በ2000 ፖሊሶች በተከበበችው የሞንቴሌፒ ከተማ እንደዚህ ቀጭን መልከ መልካም ሆኖ ሲያገኘው ግን ተገረመ። ሁለተኛውም ሰው ለየት ያለ ይሆን እንጂ የሚያስገርም ሰው ነበር። በጣም አጭር ከመሆኑ የተነሳ ድንቅ ሊሆን ምንም አልቀረውም። ነገር ግን የተከበረ ሰው መሆኑ አያጠራጥርም። ምርጥ ግራጫ ሱፍ፣ ሰፊ ከረባትና ነጭ ላይኖን ሸሚዝ ለብሷል። ፀጉሩ ችምችም ያለና ወደ መንጣቱ ገደማ ሲሆን እድሜውም በግምት ከ50 አይበልጥም። ፊቱ መልከ መልካምና ገር አስመስሎታል። ሚካኤልን ፈገግ እያለ ፕሮፌሰር ሄክቶር አዶኒስ በማለት ተዋወቀው። ማሪያ ሎምባርዶ ያዘጋጁትን ምግብ ተራሮቹንና የከበባቸውን ጨለማ ማየት እንዲችሉ በረንዳው አጠገብ ካለው መስኮት ስር ቁጭ ብለው ተመገቡ። ሚካኤል እያጠኑት መሆናቸውን በማወቁ በዝግታ ተመገበ። ምግቡ በዛ ያለና በደንብ የተሰናዳ ሲሆን ፓስታ ከጥንቸል ስጋ ከተሰራ ስጎ ጋር፣ ከጎኑ ደግሞ በቀይ ሰናፍጭ የተሰራ ትኩስ የድንች ሾርባም ነበረው። በመጨረሻም ጋስፖሬ ፒሾታ በተለመደው የሲሲሊያውያን ያነጋገር ዘይቤ እናንተ ከኛው ዶን ክሮቼ እንኳን ከሚበልጠው የታላቁ የዶን ካርሊዮኒ ልጅ የእኛንም ቱሪ የምትረዳው መሆንህ ነዋ ሲል ተናገረው። ድምፀቱ ጠብ የሚጋብዝ አይነት ሲሆን ፈገግታውም ከየአንዳንዷ ድርጊት በስተጀርባ ያለውን ዓላማ የሚጠይቅ ይመስላል። በእርግጥም መልካም ስራ እየሰራህ መሆኑ ግልጽ ነው፣ ግን ከጀርባው ምን ድብቅ የራስህ ዓላማ አለ የሚል አይነት ጥያቄ ነው የሚመስለው። ሚካኤል ለስለስ ብሎ የምከተለው የአባቴን ትዕዛዝ ነው። ጁሊያኖ እኔ ዘንድ እስኪመጣ ትራፖሊ ቆያለሁ፣ ከዚያም ወደ አሜሪካ ይዤው ሄዳለሁ አለ። ቱሪ አንድ ያንተ ዘንድ ከደረሰ በኋላ ለደህንነቱ ኃላፊ ትሆናለህ? ከሮምስ ልትጠብቀው ትችላለህ? ሲል ፒሾታ ኮስተር ብሎ ጠየቀው። ሚካኤል የጁሊያኖ እናት በአትኩሮት እየተመለከቱት እንደሆነ አየ። ፊታቸው በጉጉት የተሞላ ነበር። የምችለውን ያህል እጠብቀዋለሁ ካለ በኋላ ትንሽ ቆየት ብሎ በእርግጥ እጠብቀዋለሁ አለ። የእናትየዋ ፊት ተለወጠ። እኔ ግን በእቅድ አልስማማም፣ አልተማመንም አለ ፒሾታ ፈጠን ብሎ። ዛሬ ከሰዓት በኋላ ዶን ክሮቼን በማመን የማስመለጫ እቅድህን ነግረኸዋል። ለምን አልነግረውም አለ ሚካኤል። ፒሾታ ከጎን ክሮቼ ጋር ያደረገውን የምሳ ግብዣ እንዴት ሊያውቅ እንደቻለ እየገረሙ። በአባቴ መመሪያ መሰረት ጁሊያኖን የሚያስረክበኝ ዶን ክሮቼ ነው። ለማንኛውም ግን የነገርኩት አንዱን የማምለጫ ብልሃት ብቻ ነው። ሌሎቹስ? ሲል ፒሾታ ጠየቀ። ሚካኤል ሲያመነታ በማየቱ ግልጽ ሁን፣ እዚህ ቤት ያሉት ሰዎች ካልታመኑ ቱሪ ምንም ተስፋ የለውም ማለት ነው። ይሄኔ ሄክቶር አዶኒስ ለመጀመሪያ ጊዜ ተናገረ። በተፈጥሮ ተናጋሪና አንደበተ ርቱዕ ሰው ሲሆን ድምፁም ወደር የሌለው ነበር። የተከበርከው ሚካኤል፣ ዶን ክሮቼ አሁን የቱሪ ጠላት መሆኑን ማወቅ አለብህ። የአባትህ መረጃ ጊዜ ያለፈበት ነው። እኛም የራሳችንን ጥንቃቄ ሳንወስድ ቱሪን ለአንተ አናስረክብህም አለ። ያነጋገር ዘዬው የሲሲሊያውያን ሳይሆን የሮማውያንና እየመሰለ ነው። የጁሊያኖ አባት ጣልቃ ገብተው ዶን ክሮሌን ለልጄ ለመርዳት የገባውን ቃል አምናለሁ፣ የማይጠያይቅ ጉዳይ አይደለም በማለት ተናገሩ። ሄክቶር አዶኒስ በመቀጠል እኛ እቅድህን ማወቅ አለብን አለ። ለዶን ክሮቼ የነገርኩትን ድንገራችሁ
በተረፈ ግን ሌሎች ፕላኖቼ ለምን ለሌላ ሰው እነግራለሁ ካለ በኋላ ትንሽ ቆየት ብሎ አሁን ጁሊያኖ የት እንደተደበቀ በጠይቃችሁ ትነግሩኛላችሁ በማለት ሁሉን እያየ ጠየቀ።